ሩታ እንግዲህ ዛሬም በድጋሚ አብርሽ ይቅርታ ጠይቃ እንግዲህ ታርቋል ማለት ነው። ውዶች ታርቋል። እንኳን ደስ አላችሁ፣ እንኳን ታረቁ። እኛ እኔ በበኩሌ እንኳን ታረቁ፣ ግን ማለት ነው እኔ አላማረኝም። የሩታም የኤፋም አላማረኝ። ኤፋ ግን ሲያወራ ጋይስ ቲንግ አርጋችኋል ወይም ደግሞ ሰምታችኋል። ግን በደንብ ሲያወራ ማለት ነው ደርዳሩ ይላል እኮ እናንተ። ይቅርታ ብቻ አይደለም እንደ በፊቱ እንድትሆኑ ፈልጋለሁ፣ ልጃችሁን አብራችሁ እንድታሳድጉ ፈልጋለሁ ምናምን። ኤርሜላ ልታረጉ እኔ እግዚአብሔርን ልንገራችሁ፣ ከአሁኑ ነው የምነግራችሁ። ባለፈውም ነግራችኋለሁ። ሩታና አብርሽ አንድ ላይ ከሆኑ ድራማ ሲሰሩ ነበር ማለት ነው ከኤርሜላ ጋር። ይሄ ካራክተር እንድትጫወት ያደረጉ እነሱ ናቸው ብዬ ነው የሚደመድሙ ማለት ነው። የእውነት ከተለያዩ ከኤርሜላ ጋር ይመኑኝና ዛሬ እንግዲህ አብርሽ ምንም ጀግና እኮ ነው። አብርሽ ጀግና ነው። ይቅርታ እኮ ታስጠይቃቸዋለሁ ያንዳንዱ ማለት ነው። መጥቶ ይለምን ኋላ ቀብራራው ጋሽዬ ልጅ ቀብራራ የጋሽዬ ልጅ ማለት ነው። ያንዳንዱ መጥቶ ይቅርታ ጠይቃለ። ይህን ያባት እና ቅድም ቡዜን ቪዲዮ ሰርታለች። ባይዘዊ ሊሰራ ነበረ ግን በቃ አስጠላኝ። ዩቱብ እንድጠላ አደረጋችሁኝ። ማርያምን የስራችሁን እስጣችሁ። በሞላር ሰራ ነበር እውነት ለመናገር ዩቱቤን ባታስመጡ ወድጄ ነበር የምሰራ። አሁን ግን ሞላሬ ሙትት ነው አደረጋችሁ። አስቡ፣ ገና 2 ወር ዲፍን ነው የሚጠብቀው። አስባችኋል? 2 ወር ዲፍን። ጌታ ሆይ እና ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ግን ሰው ልጅን ተስፋ አታስቆርጡ። ማርያምን ሰው እኮ ወዶ አይደለም ለካ ተስፋ የሚቆርጡ። የእውነት ማለት ትለፉና ሆነ ጊዜ ተስፋ የሚያስቆርጣችሁ ብዙ ሰው ወደ ህይወታችሁ ይመጣልና እናንተም ዩቱቤን በደንብ ሲሰራ ነበረ። በቃን 4 ቪዲዮ ጓግቼ ነው የእውነቴ ነው የምሰራውና አሁን ግን ሞራሬን ገደላችሁ። ማርያምን በቃ ቪዲዮ ለመስራት ሳስብ ጥቅም የለው ምን አድርግልኛል ላሉና ኤንዌስ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ሩታ ዛሬ ሉልዬ የኔ ፍቅር የኔ አባት ዛሬ ደግሞ ጎረምሳ ሆኖ ነው መጣ ጋይስና ሩታ እንግዲህ ወደ አቅፍ አደረገችው። እኔ እኮ ታድላችሁ ግን ጌታ ሆይ ሼም የሚባል አታውቅም ሩታ ሼም የሚባል አታውቅም። እንደዛ ልጁን አቆሽሻ ሰድባ ህቃ ሳጥባ እናቴ የፈለገችውን ታረግና መታ ዞሮ ዞሮ ይቅርታ ትላለች። በነጋታ እኮ ደግሞ ንግግሯ እኮ በስላሴ የሚገርም ነውና ለማንኛውም አንዳንዴ የሰው ልጅ ማለት ነው እናንተም እንዳውን እንደዚህ ባትሆኑ አሪፍ ነበር። ማንም ሰው ይለያያል። እናንተ በጣም ስላካበዳችሁ ነውና ተላይታችሁ እህትና ወንድም ሆናችሁ ልጃችሁን በፍቅር ማሳደግ ትችሉ ነበረ። ያው የዶላር ጥማት ሆኖባችሁ ነው እንጂ ማለት ነውና እንግዲህ ኤፋን በደንብ ያዙልኝ። ኤፋ ተንኮል አስበዋል። ይማኑን ተንኮል አስበዋል። እንዴ ምን ሆናችሁ ነው? በቃ እንደሚፈልጉ ማለት ይቅርታ መጠየቅ ብቻ ሳይሆን እናንተ ታርቃችሁ አሪፍ ጊዜ እንድታሳልፉ እኮ ነው አለ ጋይስ። አስቡት፣ አሪፍ ጊዜ እንድታሳልፉ ምን ማለት ነው? ይቅርታ በቃ ማለት አንድ ሰው ይቅርታ ከተጠየቀ በቃ አሪፍ ጊዜ ማሳለፍ ነው ማለት ነው። እኔ ግን ታድላ ነው ሩታ፣ እግዚአብሔር ታድላ ነው አልኩ ጋይስ። አሰብኩት ንግግሯ ከፍ ዝቅ ስታረግ ነበረ ሰው ፊት ለፊት። አብርሽን ግን ፊቷን በጨው አጥባ አብርሽ መታ ይቅርታ ነው የምትጠይቀው። አብርሽ እኮ አላጠፋም አይደለም፣ ግን አብርሽ አንድ ቀን ክብሯ ምነካ ንግግር ተናግሮ አገን ባይዘዊ አልፈልግሽም ከህይወቴ ውጪ ሊል ይችላል እንጂ ክብሯን ዝቅ የሚያደርግ አንድ ቀን ተናግሮ አቅምና እኔ እንጂ አላቅም። እኔ ቢሆን ሼም ነው የሚይዘኝ እኮ ጋይስ፣ ሼም ነው የሚይዘኝ። ምን ብዬ ነው ፊት ለፊት የምቆም? አስቡት እንጂ ስንት ነገር ተጫውቼበት። ለዛም ደግሞ እሷ ብትጫወት እኮ አሪፍ ነው ጋይስ። ሌላ ጓደኞቹ ፈረንጁ ሲያሾፍበት ነበረ። ቢኒም የሚባል ገበታ ሰባሪ ማለት ነው፣ ሳይና በልቶ ሰባሪ ማለት ነው እነሱና በጣም ነው የገረመኝ። ለማንኛውም እናንተ እንዴት አያችሁ? የእውነት እነዚህ ልጆች ከታረቁ ኢመኑኝ ኤርሜላ ጋር ሲሰሩ የነበረ ድራማ ነው ማለት ነው። ሁለቱም አልተጣሉም ማለት ነው። ይሄ ነው እንደዚህ ነው ራሴ ማሳምነው ጋይስ። የእውነት ነው የምላችሁ። ኤርሜላ ጋር የሚያወራ አብርሽ ሌላ ነው፣ እዚህ የሚያወራ ሌላ ነው። ገባችሁ አይደለ? አላቅም። ለማንኛውም እንኳን ታረቃችሁ።
ይቅርታ መጠየቅ በነገራችን ላይ ይቅርታ ስለጠየቅሽ አይደለም ጥፋትሽን አምንሽ፣ በተለይ ደግሞ ሩታ አንድ ቀን ተጸጽተሽ የሰራው ትክክል አይደለም የተናገርኩ ትክክል አይደለም ብለሽ ይቅርታ ጠይቀሻል አታውቂም። ከመጣሽ ጀምሮ በህይወትሽ ሰው ነው ይቅርታ ጠይቅ የሚልሽ ሁሌ። ከህይወትሽ አስወጪ ስትባይ ከህይወትሽ ታስወጣለሽ። አንድ ወንድ አስገቢ ስትባይ ታስገባለሽ። አንድ ጓደኛ አስገቢ ስትባይ ታስገባለሽ። ይሄ ደግሞ ጥሩ አይደለም። በሰው አትራመጂ። በቃ ይሄ ነው እውነታ። የራስሽ ሆነሽ እንደምታወሪ ዝም ብለሽ እንደምትለፈልፊ ሳይሆን እስቲ ቆም ብለሽ በራስሽ ሆኜ የእውነቴን ነው የሚልሽ። አንድ ቀን ታዝባችሁ ከሆነ ይቅርታ ጠይቅ ትባላለች፣ ይቅርታ ትጠይቃለች። ለምኝ ትባላለች፣ ትለምናለች። ስለዚህ ይሄ ጥሩ አይደለም ብዬ ነው ማስበው። ተመልካች ከአንቺ ምንድን ነው የሚማረው? እንዲሁም ተናዶ ሲያወሩ ነበር የእሷ ደጋፊ። እንዴት ነው ሩታ ይቅርታ የምትጠይቁ? እሱ ነው የበደላት ሲሉ ነበር። እኔ እኮ አንዳንዴ በጣም ነው የምትገርሙኝ። እስቲ ምን አርጎ ነው አብረሽ የሚበድላት? ምን አርጎ? በቃ አልፈለጋትም፣ አልተለያዩ። በቃ ክብር ስላልሰጠች ስላዋረደች ነው። ገባችሁ? ስላልታዘዘች ነው። ምስት ደግሞ መታዘዝ አለባት ለባሏ። ባሏን ማክበር አለባት፣ ቤቷን ማክበር አለባት። ቤቷን እንደፈለገች ስትሆን ወንድ ልጅ አልፈልግም። እና ኤኒዌይስ እንኳን ታረቃችሁ። እኔ በመታረቃችሁ ደስ ብሎኛል።